الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا الصادق الوعد الأمين أما بعد ودنا يتكبراችሁ የዳዕዋ ቲቪ ተከታታዮች እነሆ ቄሙና ወይንም እሴቶቻችን የሚለው ፕሮግራማችን ዛሬ ደግሞ በቀጣይ ክፍል ከሼኻችን ከሼኽ ዩሱፍ አህመድ ጋር ቀጣይ ባለፈው ካቆምንበት የምንቀጥል ይሆናል። ሼኻችን በድጋሚ እንኳን ተገናኘን። ባረከላሁ ፊኩም አህለን ወሰህለን ወመርሐበን ቢኩም። የባለፈው ርዕስ ላይ የዱንያን መጠንቀቅ እያወራን ነበረ። ዱንያን ተጠንቀቋት ብለዋል ረሱላችን ሐቢቡል ሙስጠፋ ሰለላሁ ዐለይሂ ወሰለም። ያንን ያነሳን ሰዓት ገድቦን ነበርና ያቆምነው ዱንያ የምትባለዋ ነገር እንግዲህ በአንድ በኩል አሁን እንዳለመታደል ሆኖ ሙስሊሙ ማህበረሰብ አብዛኛው በሚባል ደረጃ ብዙ ጊዜ አሁን ከስራ ዓለም ርቆ እንደገና ደግሞ ይሄ እስላማዊ የሆነ ሸክላቸው አለባበሳችን እንኳን ሳይቀር ጀለቢያ ለብሰው የተለያየ የሆነ እስላማዊ መገለጫ የሆኑትን አድርጎ አብዛኛው ሰው በልመናና በተለያየ ነገር ላይ ይታያል። እንደገና ደግሞ በተቃራኒው አብዛኛው ደግሞ እንደመታደል ሆኖ ሙስሊሙ ማህበረሰብ በጣም የንግዱ ዓለም ላይና የዱንያ ሁኔታ ላይ ያለበት ሁኔታ ነው ያለው እና ሁለቱ ነገሮች በጣም ያሳስባሉና በዚህ ሰዓት ላይ ያኛው እንደገና የሚሰራው የንግዱ ሁኔታ ላይ ብዙ የሆኑ ሐላል ነው ሐላል አይደለም የሚለው ነገር ሳይሆን የሚያስጨንቀው በየትኛውም ሁኔታ ይምጣ ብሩ ኪሱ ብቻ ከገባ خلاص ምንም የማይጨነቅበት ሁኔታ ነው ያለው። ብዙ ነገሮች አሉና በዚህ ጉዳይ ላይ አሁን ከዚህ እንነሳና ሌሎችንም የምናያቸው ይሆናል። አህለ ሼኽና በድጋሚ مرحبا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. يا الله ملكتنيا صلى الله عليه وسلم فاتقوا الدنيا واتقوا النساء بلوال لميلو حديث من نشاط ركن ዱንያ ከጅምሩ የዚህ ሐዲስ መጀመሪያ ላይ ያሉት አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢነ ዱንያ ሑልወቱን ኸዲራ ቢተማሚ ሐዲሱ በሙሉ ኢነ ዱንያ ሑልወቱን ጣፋጭ ነች። እንደ ከረሜላዋ እንደ ማስቲካዋ ሳይሆን ከዚያ በላይ እጅግ በጣም ጣፋጭ ከሚባሉ ኬኮች ምናምኖች ይኖራሉ። ጣፋጭ ነች። ኸዲረቱን ደግሞ በጣም አማላይና ሳቢ ነች። አጓጊ ነች። ወኢነ አላህ ሙስተኽሊፉኩም ፊሃ ፈናዚሩን ከይፈ ተዕመሉን እናንተን ተክቶ ካለፉት ትውልዶች እናንተን እዚህ ጋር አስገኝቶ ተክቷችሁ እንዴት እንደምትሰሩ ታዛቢያችሁና ተመልካቻችሁ ነው። ለይታና ለፈተና ነው የተካችሁ እያሉ በመሆኑ ፈተቁ ዱንያ ዱንያን ተጠንቀቋት፣ እንዳታሳስታችሁ፣ ክልክል እንዳታሰራችሁ፣ ህግ እንዳታስጥሳችሁ ዱንያን ተጠንቀቋት ብለዋል። በዚያ ላይ ግብይትንም ግብርናንም ሙያንም የተለያየ የቅጥር ስራንም ይሄ የሚባል የሚተወው ነገር የለም። ይሄ ጉዳይ የማይገባበት የህይወት እንቅስቃሴ የለም። ሁሉንም እንቅስቃሴ በአላህ እይታና በአላህ ቁጥጥር ስር ነኝ ማለትን ያገናዘበ ፍራቻ ያስፈልጋል ማለት ነው። ግብይት ላይ ያነሳው ነገር አለ። ስራ በሚለው ውስጥ ብናካትተው ጥሩ ነው። በስራ ላይ የማይሰማሩ ክፍሎች አሉ። የሰው ሸክሞች የሆኑ ሁልጊዜ ስራ የማይታያቸው እንደዚህ አድርጌ በለምንና እንደዚህ አድርጌ በጠይቅ ላገኝ ይችላልው የፈለኩትን ያክል ላገኝ ይችላልው ብለው በዲን ስም በዲን እንቅስቃሴ ስም አንዳንዴ መስጂድ ለሰራ ሊሉ ይችላሉ። አንዳንዴ ደግሞ ሰው ታሞብኝ ሊሉ ይችላሉ ያልታመመው። አንዳንዴ ሰው ሞቶብኝ ሊሉ ይችላሉ ያልሞተው። ገሪብ ነኝ ከዚህ ቦታ መጥቼ ይላሉ ያልሆኑትን። ይሄን በዱንያ መፈተን አንደኛው ነው። በዱንያ መሐባ መፈተን ነው። حب الدنيا رأس كل خطيئة الدنيا በጣም ጣፋጭ ከመሆኑ የተነሳ ትወደዳለች። እሷም መውደድ ግን ያሳብዳል። የወንጀል ሁሉ ቁንጮ ነው። መጠንቀቅ ያስፈልጋል። በስራ መሰማራት ጥሩ ነው። አንድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው ልመና ብሎ መጣ። فرآه جلدا ጠንካራ ሆኖ አዩት። አተ አዎ በቤትህ ምንም የለም ምንም የለም ምንም የለም ምንም የለም ምንም የለም። አይ
የምጠጣባት የሆነች ኩባያ ቤት ያለች የምተኛባት የሆነች ረራ ነገር አህያ ላይ እንዳይጎረብጠው የሚደለደል ነገር አለ። እንደዛ ነገር አለ እንጂ ሌላ ነገር የለም። ኢቲኒ ቢሂማ እነሱን አምጣልኝ አሉት። አመጣ። አንዱም በአንደኛው እጁ አንደኛው በአንደኛው እጁ ይዞ አመጣና ሰጣቸው። ረሱሉ ሰለላሁ ዐለይሂ ወሰለም ልመናን የመጸየፋቸው ኡማቸው መጸየፍ እንዳለበት ሲያመላክቱና ሲያሳዩ በእጅና በእጃቸው ይዘው መንደር ለመንደር መንቀሳቀስ ጀመሩ። መየሽተሪ ሚኒ መየሽተሪ هذين مني وكما قال صلى الله عليه وسلم እነዚህን ከኔ ላይ የሚገዛኝ ማን ነው እያሉ አንድ ሰው በአንድ ድርሃም ነው ሰዳቸው ያ ረሱላህ አለ። ይጠቅማሉ ብሎ አይደለም ግን ከአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም መውሰድ ራሱ በረከት ይኖረዋል። እንደገና ደግሞ አሽረፉ ኸልቂላህ እንደዚህ መንደር ለመንደር የማይመጥናቸውን ይዘው እና መንከራተት የለባቸውም ብሎም ሊሆን ይችላል። በአንድ ድርሃም ልግዛው ሲላቸው ሀል መን የዚድ አሉ። እንደገና ፈቀቅ አሉ። ጨምሮ የሚወስድ የለም። አንድ ሰው በሁለት ድርሃም ልውሰዳቸው ያ ረሱላህ አላቸው። በቃ አንተ ይገባሃል አሉና ሰጡት። በአንደኛው በል አሁን ወቅታዊ ችግር ላይ ያሉ ቤተሰቦች ዳቦ ገዝተህ ሂድ እንደማለት የሆነ ነገር ግዛና ጣዕም ግዛ ሂድ አሉት። በአንደኛው ፋስ መፍለጫ መቁረጫ የሚሆን ፋስ ገዙና እንጨት ግጠምና እስከ ዛሬ ሳምንት ድረስ ወይም እስከ ተወሰነ ጊዜ ድረስ እንዳላይ እየሰበርክ እንጨት እያመጣህ እየፈለጥክ እንጨት እያመጣህ እየሸጥክ ራስህን ቻላል አስተማሩት። ያ ሰውዬ በረከት ሆነለት እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙሉ አካል ይዞ የሚለምን ሰው እንዲኖር አይፈልጉም። ዱንያ ታታልላለች፣ ታስዋሻለች እና እንዳትዋሹ ማለት ፈተቁት ዱንያ ማለት አንደኛው እንዳትዋሹ ማለት ነው። ሌላው ደግሞ ጉቦ ለመውሰድ የሆነ ቦታ ላይ ይመደባል። ዳኛ ሆኖ የሆነ ቦታ ላይ ስራ አስፈጻሚ ሆኖ ሊመደብ ይችላል። በዛን ጊዜ ግዳጁ ነው። ደሞዝ ተመድቦለታል። በቃውም አልበቃውም በዛ በትንሹ አልቀናዓቱ ቢልቀሊል ላይ አንስተናል ባለፈው ፕሮግራም። በትንሽ መብቃቃት ነው። አላህ ጋር መገናኘት ሰላማዊ ሆኖ ለመገናኘት ራሱን ማዘጋጀት አለበት። ሙስሊም ሙስተስሊም ሊአምሪላህ ስረ ወዐለና በውስጡም በግልጽም አላህን ሱብሓነሁ ወተዓላ ዛሂረን ወባጢና በውስጡም በላዩም አላህን ፈሪ መሆን አለበት። ለአላህ እጁን የሰጠ መሆን አለበት። ደሞዝ ያንሰኛል ብሎ እያጓተተ ዳኛውም ስራ አስፈጻሚውም አሁን አይመቸኝም እያለ ሰውየው ሌላ አቅጣጫ ውስጥ እንዲገባ የሆነ ነገር ብሎ ሊሆን ይችላል ብሎ የሚመካከሩበት ሁኔታ አለ እኮ እሰማለሁ። አንዳንዴ ሰዎች ሲያወሩ እሰማለሁ። አላህ ይጠብቃቸው፣ አላህ ከዚህ ያውጣቸው እና ቀልጣፋ አገልግሎት ለማግኘት መሀል ላይ ልግባባቸውና ይሄ ጉቦ የሚባለው ነገር ሀታ የጊዜው መስጠትና ያለ መስጠቱ ነገር ብቻ ሳይሆን ሁሉም በትንሿ ጀምሮ ከዘበኛ ጀምሮ አንድ መስሪያ ቤት አንድ ጉዳይ ለማስፈጸም ከዘበኛ ጀምሮ እስከ ላይኛው ድረስ ተሰልስሎ የተበላሸ ሆኖ በጣም ከመያዙ የተነሳ ማህበረሰቡ አሁን የሆነ አስጸያፊ ነገር መሆኑን ራሱ መቀበል ትቷል። የሆነ ነገር እንደዚህ ላረግ አስቤ ወይንም እንደዚህ ነገር እኮ ልፈጽም አስቤ አልተሳካልኝም ሲባል አብዛኛው ሰው እንደሚለው አጠቃቀሙ የቃላት አጠቃቀማቸው ራሱ ልክ እነሱ እንደሚጠቀሙና አትገባለትም አትሰጠውም ነው የሚሉት። ምንድነው ሐታ ጸያፍነቱን በጣም እንትኑ ይሄ ከመንሰራፋቱ የተነሳ ከአንድ ሙስሊም የማይጠበቁ ቃላቶችና ማበረታቻ ነው የሚታየው። ይሄ በጣም የመጨረሻ የደረስንበትን ዝቅጠታችንን ያሳያልና ይህንን ጠቆም ማድረጊያችሁ ልመለስ ለማለት ፈልጌ ነው። ይሄ ጉዳይ ጀምሬያለሁኝ። ባልተገባ የሰውን ገንዘብ ለመውሰድ ራስን ማዘጋጀት ማለት ነው። ባልተገባ አንደኛው አላህ ጋር የሚያጣላው የአላህን ፍራቻ ተቃራኒ ተግባር ቢባል አክሉ አምዋል ናስ ቢልባጢል ነው። የሰዎችን ገንዘብ በባጢል በከንቱ ያለ ምክንያት መብላት ማለት ነው፣ መውሰድ ማለት ነው። እና ባለስራ የስራ ድርሻውን አክብሮ ወሩን ጠብቆ የሚሰጠው የአገልግሎት የወር አበል ደመወዙን ይዞ ከዛ ውጪ ባለጉዳይን ማስተናገድ
ኃላፊነቱ ግዳጁ እንደሆነ አምኖ መሰማራት አለበት። አላህ ፊት መቆሙ መረዳት መቻል አለበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላ የሒሉ ማሉ ምሪኢን ሙስሊሚን ኢላ አን ጢብ ሚን ነፍሲህ ከነፍሱ ፈቃደኛ ሆኖ ካልሰጠ በስተቀር አይፈቃለትም። ወለው ካነ ሸይአን የሲረን ያ ረሱለላህ አሏቸው። ትንሽ ቀለል እንኳን ቢሆን ያ ረሱለላህ አሏቸው። ወለው ካነ ቀዲበን ሚን አራክ ለሲዋክ ከሚጠቀሙት ትንሽ አደይ እንጨት አለች አይደል? ስንዝር ማትሞላ ያች እንኳን ብትሆን አይፈቀድም። ግን እዚህ ላይ ጉቦ የሚባለው ጉዳይ ዘበኛ ናዝታ ዘበኛ ጉዳይ አስፈጻሚው ጉዳዩ ባለቤት ላይ ዳኛው ላይ እንዳትደርስ ሊያደርግህ ይችላል። ይህም ኃላፊነት መርሳት ነው። መስጠት የለብህም። በሚከሰስበት መክሰስ ነው። አዎ የግድ ተሐኩም ኢላ ገይሪ ማ አንዘለላህ ይሆናል ተብሎ ቢፈራም ከዛኛው ጉቦ ከመስጠቱ በታች ነው። ጉቦ መስጠቱ አደገኛ ወንጀል ነው። ስለዚህ ለዐነ አላሁ ራሺየ ወልሙርተሺየ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ጉቦ ሰጪንም ተቀባይንም አላህ ረግሟቸዋል። ይርገማቸውም ብለው ዱዓ አድርገዋል። ረግመዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ጉዳይ የምታስፈጽሙ ሙስሊሞች ጉዳዩን የሚፈጽመው አላህ ነው። እንደ ሰበብ ተንቀሳቀስ። አላህ ባልፈቀደው መልኩ ገንዘብህን ግን አታውጣ። ትጠየቅበታለህ። ያኛው በመብላቱ ጉዳይ ፈጻሚ ወይም አስፈጻሚ የምትባልም ሰውዬ አላህን ፍራ። በመያዝህ እንደምትጠየቅ ሁሉ ሰውም ደግሞ ለአንተ በመስጠቱ የሚጠየቅ መሆኑን አውቀህ ለራስህም ጠመህ ሰውንም አጥመመህ ለራስህም ጠፍተህ ሰውንም አጥፍተህ አላህ ፊት ከባድ ጥፋት የሚጠብቅህ መሆኑን ተገንዝበህ ተውባ አድርግ ልንለው ይገባል ማለት ነው። ወደ አላህ ተመለስ ልንለው ይገባል። አላህን ፍራ ልንለው ይገባል እንጂ ዝም ብለን ልንጎተት አይገባም። ለማኞችም ወደ ልመና መሄድ የለባቸውም። ከሳቢዎችም አላህ በፈቀደው መልኩ መከሰብ አለባቸው። ይሄ በሻጭና በገዢ በጉዳይ አስፈጻሚና ፈጻሚ መካከል ብቻ የሚያጥር አይደለም። በሰራተኛና በአሰሪ መካከል ይመጣል። ስንቱ አሰሪ ነው ሰራተኞችን በገፍ አስገብቶ ሲያበቃ አሰርቶ ሲያበቃ ላባቸውን እንጥፍጥፍ አድርገው በተራ ባንጀታቸው ጭክን ብለው ጥቅማቸውን ወር ላይ ሲደርስ ወይ ደግሞ የቀን ከሆነ ምሽት ላይ ለመውሰድ ብለው ሲደፍቁ ላባቸውን ሲጠምቁ ውለው መጨረሻ ላይ ነገ እንሰጣቸዋለን ከነገ ወዲያ እየተባለ የሚበላባቸው ብዙ ሰዎች አሉ። አዕጡ አልአጂረ አጅረህ ቀብለ አን የጅፈ ዐረቁሁ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አዎ ቅጥረኛን የቅጥሩን ዋጋ ስጡት ላቡ ሳይደርቅ። ያንን ማዘግየቱ ራሱ መጥሉል ገኒይ ዙልሙን ብለዋል። ያለው ሰው የሚከፍለው ያለው ሰው ዛሬ ነገ እያለ ማዘግየቱ ዙልም ነው፣ ግፍ ነው። ዛሊሞች ነገ የውመል ቂያማ የሚጠብቃቸው ከባድ ነው፣ ከባድ ቅጣት ነው የሚጠብቃቸው። አንድ ሰው ሰላት መስገዱ፣ ጾም መጾሙ፣ ዘካ መስጠቱ፣ ብዙ ኸይር መስራቱ ብቻውን በቂ አይሆንም። ከሰዎች ጋር ያለ ግንኙነቱ ንክኪ የሌለበት ሰው ቀልቡ የሚሰበርበት የሌለበት ሊሆን ይገባል። ማንም በምንም የማይጠይቀው ሆኖ መገኘት አለበት። አተድሩ ማል ሙፍሊሱ ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠይቀው ፊ ሰሒህ ሙስሊም በመጣ ሐዲስ عن ابي هريره ድሃ ማለት ታውቃላችሁ እስኪ ንገሩኝ አሏቸው ሰሃባዎች ረضዋኑላሂ ዐለይሂም። المفلس منا من لا دينار ولا درهم ولا متاع له ብር የሌለው ወርቅ የሌለው ቁሳቁስ መገልገያ ቁሳቁስ የሌለው ነው አሏቸው። المفلس من أمتي من يأتي بصلاة وزكاة وصيام إلى آخره ويأتي وقد ضرب هذا وشتم هذا وأكل مال هذا وسفك دم هذا فيأتي هذا ضربني هذا وشتمني هذا وسفك دمي هذا يكسوت الله
ድሃ ማለትኛ ከኔ ኡመቶች ዛሬ ሰግዶ ጾሞ ዘካ ሰጥቶ የሚመጣ ሰው ነው አሉ። ጥሩ ሶላት፣ ጥሩ ዘካ፣ ጥሩ ጾም ጾሞ ነገ የውመል ቂያማ የሚመጣ ሰው ነው አሉ። ነገር ግን ይሄን ጾም ሲጾም፣ ይሄን ሶላት ሲሰግድ፣ ይሄን ዘካ ሲያወጣ በጎን ከሰዎች ጋር ያለው ግንኙነቱ በጣም የተበላሸ ነው። ያንን ይሰድባል፣ ያንን ይደበድባል፣ የዛን ገንዘብ ይቀማል፣ ይከዳል፣ ያንን ይገላል። ስንት ነው ደፋዋለሁ የሚል ሰው ስንት አሁን ብዙ መልካም ስራ አለው። እንደገና ደግሞ ብዙ የሰራው ማዕሲያ ስላለ ያኛው አጅሩ ወደዛ ይወሰድበታል። ያኛው ያ ይከሰዋል። ይሄ ሰው ይሰርቡኛል ይላል። ነገ የውመል ቂያማ የሚከፈል ገንዘብ የለም አሉ። ወርቅ የለም፣ ብር የለም፣ ኢለል ሐሰናት መልካም ስራ እንጂ የለም። የዛን ጊዜ ያ ሰርቦኛል ይላል፣ ከመልካም ስራው ይሰጥበታል። ያ ደብድቦኛል ይላል፣ ከመልካም ስራው ይሰጥበታል። ይሄኛው ገንዘቤን በልቷል ይላል፣ ከሱ ሐሰና አሁንም መልካም ስራው ይወሰድበታል። ሐሰና የሌለው ይሁንስ ፈኢን ፈንየት ሐሰናቱ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚሰጠው ሐሰና ጠፋ፣ አለቀ። ሚን ቀብል አን ዩቅዳ ማ ዐለይህ እሱ ላይ ያለበት ዕዳ ሳይከፈል ሐሰናው ቢያልቅሳ ኡኺዘት ሚን ኸጣያሁም ከከሳሾቹ ወንጀል ይመጣና እሱ ላይ ይጫል። ፈጡሪሐት ዐለይህ እሱ ላይ ይጣላሉ ወንጀሎቹ። ثم طرح في النار ከዛ እሱ እሳት ይጣላል ብለዋል። ስለዚህ ዛሬ ቢጣፍጥ እነ ዱንያ ሕልወቱን ኸዲራ ጣፈጠችኝ አማረችኝ ብሎ ቢያዝ ነገ የውመል ቂያማ የሚከተለው መዘዝ ከባድ ነውና እዛ ላይ ላለመውደቅ መጠንቀቅ ያስፈልጋል። መርሐባ ባረከላሁ ፊኩም ሼኽና ሰፋ ያለ ደስ የሚል ማብራሪያ ላይ ስለሰጡን ከልብ እናመሰግናለን። ተመልካቾችም ብዙ ቁም ነገሮችን እያተረፋችሁ እንደሆነ ባለሙሉ ተስፋ ነን። የዱንያ ፊትናነት ሰፊ ነው፣ ብዙ የሚዳስሰው ነገር አለ። አላሁ ሱብሓነሁ ወተዓላ ደግሞ በተከበረው ቁርአኑ ወቱሒቡነ ልማለ ሑበን ጀማ ይለናል። ይሄ ውዴታ የሚባለው ነገር በጣም እንደምንወደውና ዱንያ መሐባ እንዳለብን አላህ ሱብሓነሁ ወተዓላ ይነግረናል። ይሄ መሐባው ራሱ እንደ ፊትና ይቆጠራል ሼኽና? ወይንስ ደግሞ መሐባው ሀድ አለው ወይ ድካ ሲያልፍ ነው ወይስ እንዴት ነው የሚለውን እቺን ብናያት። ባረከላሁ ፊኩም። ይሄ ቃል ሰዎችን በአኺራ ያላመኑ ሰዎችን ሲይዝትና ሲያስፈራራ ነው ይሄን የተናገረው። ሚዛኑ የአላህን ውደታና የአላህን ጥላቻ ዱንያን የሚወዱ ሰዎች ዱንያን በመሰጣታቸው አላህ ወዶናል ብለው ያስባሉ። ዱንያን ደግሞ በመነፈጋቸውና በማጣታቸው ደግሞ አላህ ጠልቶኛል፣ አዋርዶኛል፣ ትቶኛል ብለው ያስባሉ። ከላ እንደዚህ ብለው አያስቡ። ከእንደዚህ አይነት አስተሳሰብ ይውጡ ይላል። ይህን እንዳሉ ያደረጋቸው አላህ ፊት መቅረባቸውን ዘንግተው ዱንያን ብቻ ስለሚወዱ ነው። ከላ በል ላ ቱክሪሙነ ልየቲም የቲምን አታከብሩ፣ አታዝኑለትም። አላህ ስብሓነሁ ወይሉን ለሁም ብሏቸዋል። የቲምን ገፍተር የሚያደርጉ ሰዎችን ማለት ነው። ወላ ተሓሉነ ዐላ ጣዕሚል ሚስኪን ሚስኪኖችን ማብላት የደግ ሰው መገለጫ ነው። ማብላት ያቃተው ደግሞ ወይ ደግሞ ትንሽ ስስት ያለበት ሰው እዝነት ውስጡ አያጣምና እንትና እባክህ እርዳው ይሄንን ይላል ማለት ነው። ይሄንን እንኳን አታደርጉም እናንተ። መስጠቱ ቢቀርባችሁ እንኳን የሚሰጠውን ሰው እንኳን ቸርነት ያለውን ሰው አላህ ዘንድ ያለውን ኸይር የሚከጅል ሰው ነው የሚሰጠው። የአላህ ኸይር እንዳይዘጋብኝ ብሎ ይሰጣል ማለት ነው። አላህ ነው የሰጠኝ ማለትን ተገንዝቦ ከአላህ የተጀመረው ስጦታ እንዳይገደብብኝ ጨምሮ እንዲመጣልኝ ሲል ይሰጣል ማለት ነው። ያውቃሉ፣ ሙእሚኖች ያውቃሉ። በመስጠታቸው አላህ ስብሓነሁ ወተዓላ እንደሚጨምርላቸው ያውቃሉ። ቢሹክሪ ተዱሙ ኒዓም ይላሉ። በማመስገን ጸጋዎች ይቀጥላሉ። የሌሉትም ይገኛሉ። ሱብሓነላህ ይላሉ። ያሉትም ይቆያሉ። ይሄን ያወቁ ሰዎች ናቸው የሚሰጡት። እና ስስታም የተባለ ሰው ካለ ሙእሚን ሊኖር አይገባም። ለራሱ መስጠት እንትን ቢል እንኳን የሚሰጥን ሰው ግን ስጥ ብሎ ያመላክታል ማለት ነው። እናንተ እንደዚህ እንኳን አታደርጉ ማለትና ወትሒቡነ ልማለ ሑበን ጀማ ሙሉ የሆነን መውደድ ገንዘብን ትወዳላችሁ።
ሙሉ የሆነን ውደታ መውደዳችሁ እውር ያደርጋችኋል ማለት ነው። ይሄ የተከለከለ ልቶ ማለትን ያውራችኋል ማለት ነው። አዎ ያንተ ገንዘብ በቃ እጅህ ላይ የመጣው ሐላል አንተ ዘንድ ማሐለ ፊየዲክ ይላሉ። ሐላል የምትለው አንተ ዘንድ እጅህ ላይ በተፈቀደም ይሁን እጅህ ላይ ያረፈው ነገር ላንተ ሐላል ነው። እኪስ ቶሎ ይሄ ከሙእሚን የሚጠበቅ አይደለም። ይሄ የሚፈቀድ ነገር አይደለም። ዱንያን መውደድ ማለት መሐባው ራሱ መቀነስ የለበትም። ታዲያ እዚህ ደረጃ ከደረሰ መቀነስ አለበት ብቻ ሳይሆን መጥፋት አለበት። እዚህ ደረጃ ላይ ተተገኘ ማለትም እኮ ኢነማ አምዋሉኩም ወአውላዱኩም ፊትና ያለ አላህ ሱብሓነሁ ወተዓላ ከአላህ ጣዓ ጋራ ይቃረናል። ተቃራኒ ጉዞ ልጅህ በጣም ትወደዋለህ ይወድሃልና ወደ ሶላት ሐይ ዐለ ሶላህ ሲል ልጅን ያስለቅሽ መሄድ የለብኝም ካልክ በጣም ከአላህ በላይ ወደኸዋል ማለት ነው። ይሄ መቅረት አለበት። ኤክስ ነው ማለት ነው። መሰረዝ አለበት። ከአላህ ትእዛዝ የሚቀር ነው። አዎ በጣም የምትወደው እቃ መጣልህ፣ ግን አላህ ባልፈቀደው መልኩ ነው። በጣም አላህ ባይፈቅድም እንግዲህ እንዳሻው ብለህ የምትገባ ከሆነ ከልክ በላይ ይህንን ገንዘብ ወድሃል ማለት ነው። የአላህ ስብሓነሁ ወተዓላ ፍራቻ ካለ የዱንያ ፍቅር እዚህ ደረጃ ላይ ሊደርስ አይችልም ማለት ነው። አይቃረንም ማለት ነው። አላህ በፈቀደው መልኩ ነው። ውዴታው አላህ ስብሓነሁ ወተዓላ ነው መሆን ያለበት እንጂ የዱንያ ውዴታ ነው። ሽርክ ፊል መሐባ ራሱ ሊመጣ ይችላል ማለት ነው። እዛ ራሱ ሊደርስብን ይችላል ማለት ነው። መርሐባ ሼኽና ደስ የሚል ማብራሪያ ነው እየሰጡን ያሉት። ባረከላሁ ፊኩም። ጥልቅ ከሆነ እውቀታችሁ እንደገናም ደግሞ ጣፋጭ ከሆነ አንደበታችሁ ጠቃሚ ምክሮችን ለኛ እየሰጡን ነው። አላህ Subhanahu Wa Ta'ala የስራ ሰዎችም አላህ Subhanahu Wa Ta'ala ያድርገን። ለጊዜው ሰዓታችን የረፍት ሰዓት ስለደረሰ ጊዜ ይገድበናል። ከረፍት በኋላ ተመልሰን እንመጣ ይሆናል። ሳትርቁ ጠብቁን። ሰላም አለይኩም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ودنا يتكبراتشو የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መተናል። ፕሮግራማችን ቅየሙና ወይንም እሴቶቻችን የሚል ሲሆን የዛሬው ርዕሳችን ደግሞ ተቅዋ የሚለው ነው። ሼኻችን ሼኽ ዩሱፍ አህመድ ጋር ቆንጆ ቆይታ እያደረግን ነበረ። ቅድም ያቆምንበት ቦታ ላይ እንመነሳ ይሆናል። አላሁ ሱብሓነሁ ወተዓላ እንግዲህ እኛን ስለ ተቅዋ በተለያዩ የቁርአን አያቶቹና አንቀጾቹ ይነግረናል፣ ያስታውሰናል፣ ይገስጸናል። እንዲሁም ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደዚሁ ብዙ ምክሮችንና ለኛ የሚሆኑ መመሪያዎችን ነግረውን ሂደዋል። ከነዛ መካከል እንግዲህ ተቁ ዱንያ የሚለውን ዱንያን ተጠንቀቋት የሚለውን እያየን ነበረ። አሁን ደግሞ ሼኻችን የምናየው ተቁ ዱንያ ወተቁ ኒሳ ብለው ነበር። ሴቶችን ተጠንቀቁ ብለው ነበር። ሴቶችን እኔ ለአኽሻ አለይኩሙል ፈቅር ብለው እንደገና ዱንያን መጀመሪያ አካባቢ ድህነትን አልንፈራላችሁ ዱንያ ተከፋፍታ እናንተን እንደውም እንደምታጠፋችሁና ሌላ ነገር ውስጥ እንዳትገቡ ነው መፈራው ብለው ነበር። እና በዛም በተጨማሪ እንደገና ሴቶችን ደግሞ እንደሚፈሩልን ጠቁመዋል ረሱላችን ሰለላሁ ዐለይሂ ወሰለም። እንደው በኒ እስራኤሎችን በራሱ የጠፉት አብዛኞቹ በሴቶች እንደተፈተኑ በሴቶች እንደተቸገሩ በረሱላችን ሰለላሁ ዐለይሂ ወሰለም አንደበት በተለያዩ ሐዲሶች የተዳሰሱበት አጋጣሚ ያለና አሁን ሚን አክበር ፊትና አኒሳ በዚህ ዘመን ትልቁ ፊትና ሴቶች ናቸው የሚሉ የሚጠቁሙ ሐዲሶች ስላሉ እዚህ ላይ ቆመ ብለን ብናይ ደስ ይለኛል። ሼኽና አህለን በድጋሚ መርሐባ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ በዕድ። የዚህ የሴቶች ጉዳይ ያው ሴቶች በወንዶች ወንዶች በሴቶች መፈተን ያለ ነገር ነው። ሁለቱም ጾታ አንዱ ወደ ሌላው መዘንበልና መከጃጀል ተፈጥሯዊ የአላህ ስብሓነሁ ወተዓላ ስራ ነው፣ ባህሪ ነው። እንግዲህ ይህንን መታገላችን ነው። ይህን ታግለን ድል አድርገን አላህ በፈለገ መልኩ ብቻ ማስተናገድ መቻል ነው ተቅዋ የሚባለው። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱንያን ተጠንቀቋት
ባሉበት ሐዲሳቸው ፈተቁ ዱንያ ብለው ወተቁ ኒሳና ሴቶችንም ተጠንቀቁ ብለዋል። ሴቶችን መጠንቀቅ ማለት ምንድነው? አንድ እይታን በትኩረት ወደ እነሱ መልቀቅን መጠንቀቅ ነው። የአይን እይታን ወደ እነሱ ማስረዘምን ድንገት ለሚወድቀው እና ድንገት ለሚከሰተው በጨረፍታ ድንገት በአይን ውስጥ በሚገቡት አላህ ስብሓነሁ ወተዓላ ላይጠይቅ ይችላል። ፈኢነ ለከል ኡላ ወለይሰት ለከል ኡኽራ አው ለይሰት ለከል ሳኒያ የመጀመሪያዋ ለአንተ ይቅር ተብላለች፣ ሁለተኛዋ ግን ደግመህ ወደዛ የምትሰነዝረው ደግሞ ወደዛው የነፍስያ እና የሸይጣን እንትን ስለሆነ ነዝራ ይስባል፣ እንደ ሲሕር ነው ይስባል እና ያን ተጠንቀቅ ማለት ነው። አንድ النظرة سهم من سهام إبليس የሚል አሰር ይቺ ወደ ሴቶች ያለች እይታ ወንድ ሴቶችም ቢሆን በስሜት ከሆነ ያው ነው የሸይጣን የሆነ ቀስት ነው ሰውን የሚያገኝበትና የሚያጠቃበት ማለት ነው። እይታ ፍቅርን ይተክላል፣ እውር የሆነን ፍቅር ይተክላል። ያ ወደ ማናገር ሰላም ወደ ማለት፣ ያ ወደ መነጋገር፣ ያ ወደ መውዒድ ሊቃ ይከተላል ማለት ፈሊቃኡ ነስአሉላህ ሰላመተ ወልዓፊያ። እና ያ እንዳይሆን መጀመሪያ እይታን ተጠንቀቁ። አላህ ስብሓነሁ ወተዓላ ይህንኑ አስመልክቶ ወቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ለሙእሚኖች ንገራቸው አይኖቻቸውን ይስበሩ፣ አይኖቻቸውን ይመልሱ። ከምንድን ነው የሚመልሱት? ከሴቶች ላይ ይመልሱ። ወየሕፈዙ ፍሩጀሁም ብልቶቻቸውን ይጠብቁ። እይታ መከላከያ ነው፣ አስቀድሞ መከላከያ ነው። ይሄ አንዱ ነው። ሌላው የማትፈቀድለትን አጅነቢ ከማየት የተከለከለ አካል ከመጨበጥ መከልከል አለ፣ መጠበቅ አለበት ማለት ነው። መጨበጥ ያው ሐዲሱ ያን ያክል ጠንካራ ባይሆንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለዋል። እንደዚህ የሚል ሐዲስ አለ ለአን ዩጥዓነ ቢሚኽየጥ ሚን ሐዲድን ዐላ ረእሲ አሐዲኩም ኸይሩን ሚን አን የመሰ እምረአተን ላ ተሒሉ ለህ። ይህ ብረት ነው መዋጥ፣ በመሰረቱ በመዋጥ ራሱን መወጋቱ የማትፈቀድለትን አጅነቢያ ሴት ከመጨበጥ የተሻለ ነው፣ ለሱ ይሻለዋል። በጣም ከባድ ነው ማለት ነው። እና ሴቶችን ተጠንቀቁ የሚል ይህንን ይይዛል ማለት ነው። ሴቶችን ተጠንቀቁ ኸልዋ ከማድረግ እሷና አንተ ማንም በሌለበት ከመገኘት ተጠንቀቅ። አንተ ውስጥ ልብ ውስጥ ገብቶ ይወሰውሳል፣ እሷ ልብ ውስጥ ገብቶ ይወሰውሳል። እንድህ በላት እንድህ በይው እያለ ሸይጣን ይወሰውሳል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስመልክተው ላ የኽሉ ረጁሉን ቢምረአ ኢላ ካነ ሸይጣኑ ሳሊሰሁማ። አንድ ሰው ከአንድ ሴት ጋር አያገልም ሸይጣን ሶስተኛቸው ቢሆን እንጂ። ሸይጣን ሶስተኛ ከሆነ ምን እንደሚፈጠር ያው ይታወቃል፣ ይገመታል ማለት ነው። ኸልዋ የሚለው እንደው እዚህ ላይ ሼኻችን ሶሻል ሚዲያ እንደ ኸልዋ አይታይም። ባረከላሁ ፊክ። ኸልዋ ማለት ከታዛቢ ትዝብት ነፃ ነኝ የሚያስብል ግንዛቤ የሚሰጥ ማለት ነው። አሁን ባልነው መልኩ እኔ እናንተ በምንገኝበት በተዘጋው ቤት ከአንድ ትንስት ጋር መቀመጥህ ኸልዋ ነው። በሶሻል ሚዲያ በሞባይልህ ሃሎ ብለህ ሃሎ ብላህ የምታወራው ማንም አይሰማህ ረብል ዓለሚን ካልሆነ በስተቀር ማንም አይሰማት እንደዛው ካልሆነ በስተቀር። እንደዚሁ ደግሞ ወደ ቪዲዮ ቀይረህ እሷን እያየሃት እያየችህ የምታደርገውን ነገር ማንም አያይብህ፣ ማንም አያይባት። ይህም ኸልዋ ነው። ያው ወደዚህማ ከገባን በጣም አደጋ አለው። ዋናው ነገር ኸልዋ ማግለል ማለት ከታዛቢ ትዝብት ነፃ ያደርገኛል ብሎ የሚያስችል ተኸሊ ማለት ነው። እንደዛ አንድ ሰው ከአንዲት ጋራ አይሆንም ሸይጣን ሶስተኛ ቢሆን እንጂ ማለት አላህ የፈቀደውን
ጠብቀህ እንዳትሰራ እንዳትናገር እንዳትሆን ይከለክልሃል ማለት ነው። ምንድነው ማንም ካላየ እንደፈለግኩ ልበላት እንደፈለግኩ ላድርግ እንደፈለግኩ ልሁን የአላህ ፍራቻ ከሌለ በስተቀር እና ፈተቁ ዱንያ ወተቁ ኒሳ ሴትን ተጠንቀቁ ማለት አላህ ባልፈቀደው መልኩ ከሷ ጋር ተሰሩፍ ንግግር መላላክ ቃላትም አውረት የሆነ ቃላት አለ የማይፈቀድ አላህ የማይፈቅደው ነገር መጻፍም ሊሆን ይችላል ማውራትም ሊሆን ይችላል ቴክስት ይሄንን መተቀየርም ከታዛቢ እስከራቀ ድረስ ሐላል እስካልሆነች ድረስ ምሳሌ እንደው ከጋብቻ በፊት አሁን ሰዎች አብዛኛውን ጊዜ ለሐላል ነው ለሐራም አይደለም እኔ እንደዚህ ማረጋው ምደውለው ወይንም ምጻጻፈው ሊሉ ይችላሉ። ሐላል እስከሚያረጋት ድረስ እንዴት ነው የሚሆነው? በዚህ መልኩ ካልሆነ በአሁን ዘመን የሚሆን አይደለም የሚሉ ሰዎች አሉ። ይሄ በጣም አደገኛ ነው። ይሄንን እንተውና ምን ተወው አይደለም ይሄ አንድ ሰው አንድትን ልጅ ለማግባት ሲያስባት ይያት ችግር የለውም እይታው ግን في حدود ما شرع الله መሆን አለ አላህ በፈቀደው መልኩ መሆን አለበት። ግን እሷ ጋር እንጠናና ባህሪዋን ልወቅ እናውራ ምናምን በሚል የሸይጣን እና የምዕራባውያን ወይ ደግሞ የአላህን ህግ የማያውቁ ሰዎች ስነ ምግባር እስላማዊ ስነ ምግባር ውስጥ የሌለ የሀገራችን ባህል ውስጥ የቀድሞው ባህል ውስጥ የሌለ የቀድሞው ባህል ለእጮኛነት አንድ ሰው ራሱን ሲያዘጋጅ እጮኛዬ ላድርግ የእንትና ልጅ የእንትናን ቤተሰብ ሲል ቀድሞ ሰው ነው የሚጠይቀው። በዘመዶቹ በቅርብ ሰዎቹ ነው የሚጠይቀው። እንዴት ያለች ናት? ከባህሪዋ፣ ከዲኗ፣ ከስነ ምግባሯ እንደዚሁም ደግሞ ከዲኗ ከሁሉም በላይ ከዲኗ ይጠይቃል። ከዛ በተጨማሪ መልክም አስፈላጊ ነውና የመልክ ነገር እንኳን እንደየሰዎች ሊለያይ ይችላል። ለአንተ ደስ የምትልህና የምትስብህ ለኔ ላትሆን ትችላለች። ግን ይያት ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ይያት ግን እይታው ሰረቅ አድርጎ ከወሰነ ሊተው ስለሚችል ሊተዋት ስለሚችል ሞራል እንዳይነካ በዘነጋችበት ባልተጠበቀ መልኩ አይቶ በቃ አላህን ፈርቶ እንትን ማድረግ አለበት እንጂ ሻይ ቡና እንበልና እንተያይ፣ እዚህ ቦታ ካፌ እንገናኝና እንተያይ፣ ቁርስ ራት ምሳ እንበልና እንተያይ የሚባለው ነገር አይፈቀድም። ራሱ በስልክ አብዝቶ ደጋግሞ ማውራቱ ራሱ አይፈቀድም። ቀብለ العقد ለምን ይወሰውሳል? ያልተፈለጉ ወሬዎችን ማውራት ስሜት ቀስቃሽ ነው። አዎ ኒካህ ከመደረጉ በፊት የማይፈቀደው ትልቅ ወንጀል ይፈጸማል። ያ እንዳይሰራ ይሄም ከኸልዋ ሊቆጠር ስለሚችል ተቁንዲሳ እዚህ ውስጥም ሊገባ ይችላል ማለት ነው። እዚህ ይሄንን አልለውታል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فإن أول فتنة بني إسرائيل كانت في النساء የበኑ እስራኤል ፈተና የመጀመሪያዋ ፈተና በሴቶች ነው። በሴት ሰው ተፈትኗል ማለት ነው። ዛሬ አይደለም የጀመረው። አዎ ያልተገባ ነገር ውስጥ ተገብቷል። አዎ መርሐባ ሼኽና ባረከላሁ ፊኩም። ጥሩ የሆነ ማብራሪያ የሰጡን ሴቶች እንደው የወንዶች ፊትና ሊሆኑ የቻሉበት ነገር እንደው ከነሱ ማለት ነው ፊትና ናቸው ብሎ እንደው ሲጠራቸው ጀምዕ ነው አጠቃላይ ነው ሴቶች በሙሉ ነው። ከነሱ መካከል እዚህ ውስጥ ይለሉ የሉም ወይስ እንደው አብዛኛው እንደው በጠቢዓ ደረጃ አብዛኛው ሴቶች ይመሳሰላሉ ነው ወይንስ እንዴት ነው? ወይንስ ደግሞ ወደ ሙሐረማት እነሱ ወንዶችን ይጋብዛሉ ነው? ይሄ እንደው እስቲ ሴቶችን እንደ ሸይጣን አድርጎ መቁጠር አይደለም። ሴቶችን ተጠንቀቁ ማለት አብዛኛው ሰው ይሄንን የሚረዳበት አረዳድ በዛ መልኩ ነው። በጣም ውብ ስለሆኑ ማራኪ ስለሆኑ
ስለሚፈተን ነው እንጂ ስለሚፈተን የሆነ መጥፎ አካል ስለሆኑ አይደለም። መጥፎ ስለሆኑ አይደለም፣ እንደውም ውድ ስለሆኑ ተወዳጅ ስለሆኑ በጣም ልብን የመሳብ ባህሪ ያላቸው ሸይጣን በዛ ፍቅር ገብቶ ሰዎችን ጓደኛ ማድረግ ስለሚፈልግ የሸይጣን የጀሃነም ሰለባዎች ለማድረግ ደካማ እንደዛ ስለሆነ ያን ስለሚፈልግ ማጥቂያ ይሆናሉና ነው እንጂ እነሱ ሸይጣኖች ስለሆኑ አይደለም። ለዚህ ብሎ የረሱሉን አለይሂ ሰላቱ ወሰላም ቤተሰቦች ሚስቶች ሳይቀር አላህን ፍሩ። ያ ኒሳእ ነቢይ ለስቱነ ከአሐድ ሚነ ኒሳእ ኢን ተቀይቱን ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ። በሽታ ያለው ሰዎች ዘንዳ እንጂ ሴቶች ዘንዳ ነው ለማለት ብቻ አይደለም። ሁሉም ዘንድ በሽታ ቢኖርም ማለት ነው። እና በንግግራችሁ ለስለስ ለዘብ ጣፋጭ በሚል መልኩ አታቅርቡ። ኖርማል የሆነ ንግግር ተናገሩ። ለምን ፈየጥመዐ አለዚ ፊ ቀልቢሂ መረድ፣ ያ በልቡ በሽታ ያለበት አካል ይከጅላልና። መረድ እዚህ ላይ ሁለት መረድ ቢኖርም መረድ ሸህዋ ነው እዚህ የተፈለገው። ማለት መረድ ሸህዋ ማለት የስሜት በሽታ ማለት ነው። የስሜት በሽታ ያለበት ያልተገደበ የስሜት በሽታ ያለበት ይከጅላል። ምላሳችሁን ለስለስ ስታደርጉ እንደው ቀለስለስ ስትሉ ይሄ ነገር ያን የሐራም ተግባር በጠይቅ እሺ ልትለኝ ይመቻል ብሎ እንዳይፈተንባችሁ በሽታ የቀልብ በሽታ የስሜት በሽታ ያለበት እንዳይከጅል ዘንድ በቃ ንግግራችሁን ለስለስ አታድርጉ፣ ጣፈጥ አታድርጉት ይላል አላህ ሱብሓነሁ ወተዓላ። እና የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነብዩ ሌላ ሰው ይወዳሉ ብሎ ነው አይደለም፣ በጭራሽ። ግን ሰዎች ናቸው፣ እነሱም አላህን ፍሩ ተባሉ። ሊያሳስታቸው ይችላል ሸይጣን፣ ነፍስያም አለች ጀንበይና እና ሌሎቹ ግን የእንትና ሚስት ናት የእንትና የሚባል ነገር አይገድበውም። የስሜት በሽታ ያለበት አካል እና ወቀርነ ፊ ቡዩቲክን አላቸው። እንደው አያይዙ ቤታችሁ እርጉ። በአብዛኛው በአሁን ሰዓት ለሴቶች እንደው መልእክት መስጠት የምፈልገው ያለ ሐጃ መውጣት እንግዲህ ጋር ተጫዋውቼ ልምጣ፣ እዚህ ቦታ ደርሼ ልምጣ ብለው የሚወጡበት ሁኔታ አለ። የነቢዩን እንኳን ሰለላሁ ዐለይሂ ወሰለም ባለቤቶች የሙእሚኖች እናቶች ናቸው የተባሉ ወአዝዋጁሁ ኡመሃቱሁም ብሏል አላህ ሱብሓነሁ። የሙእሚኖች እናቶች ናቸው፣ ልጆቻቸው ናቸው ማለት ነው። ኡማ አጠቃላይ ማዓ ዛሊክ ነቢዮች ናቸው። በሽታ ካለ መረዶ ሸህዋ እናቴ ናት ብሎ እንትን አይልም፣ ይመጣበታል። ያ ስለሆነ እቤታችሁ እርጉ ይላል አላህ። ወቀርነ ፊ ቡዩቲኩም፣ አትወጣጡ። የቀደምት ጃሂልዮችን አወጣጥ አትውጡ። መርሐባ ሼኽና እዚህ ላይ መሀል ላይ ልግባባችሁና ከቤት አትውጡ የሚለው ላይ ማለት ነው። ሐታ አሁን ላይ ዋቂዑ ሲታይ ከዚህም ባስ ያለ ነው ያለው። አይደለም ከቤታቸው መውጣት እንደዚህ ጎረቤት መሄድ ይሄ ቀላል እየሆነ ነው ያለው። ሐታ የንግዱ አካባቢ ላይ ምንድነው ያለው አሁን ላይ ማሻሻጫ እስከመሆን ደርሰዋል ሴቶቻችን። አብዛኛው ቦታ ላይ የሆነ ፊት ለፊት የሚባል ቦታ ላይ ጥሩ የሚባል ቦታ ላይ ንግድ ሲከፈት ከዛ በኋላ ቆንጆ ሴት ተመርጦ ተፈልጎ እዛ ላይ ሴልስ ተደርጋ ትቀመጣለች። የሽያጭ አካሏ ትቀመጣለች። እሷን እያየ እየማለለ እየመጣ እንዲገዛ ማለት ነው። ሐታ ማታምር ሴት ራሱ አይቀጥሩም። ውብ የሆኑ የሚያምሩ የሚስቡ እንደገና ደግሞ ቀልጣፋ የሆኑ አነጋገራቸው፣ ሐረካቸው፣ ሰከናቸው በሙሉ የተመረጡ የሆኑ እነሱ በሚያዩት እይታ ማለት ነው። ይሄ እንደው በዚህ ላይም ለሴቶች እንደው ሰፋ ያለ ምክርና ብትሰጧቸው ደስ ይለኛል ሼኽ ነው። አጋጣሚ ትንሽ ደግ ተነሳ። ሴቶች ጭራሽኑ አይውጡ ማለት አይደለም። ወቀርነ ፊ ቡዩቲኩም ለአስፈላጊ ጉዳይ ይውጡ። ግን የድሮዎችን የጃሂልያ አወጣጥ አትውጡ ማለት አትገላለጡ፣ ተገላልጣችሁ አትውጡ። እንደው ዝም ብሎ ገቢ ወጪ አትሁኑ ማለት ነው። እንደገና ደግሞ አሁን ያልከው ደግሞ በጣም ትልቅ ፊትና እየተፈጠረ ነው። ማን ተብሎ ማን የማይለይበት ሱቅ ላይ መቆም ያለባት ሴት መሆን አለባት የተባለ ይመስላል። ባወቁትም ባላወቁትም ሰዎች እየተፈጸመ ያለ ነገር ነው። ይሄ ምናልባት የቂያማ አቅራቢያ እና አማራቱ ሰዓ የሚባሉት ክስተታት እየመጡ ይመስላሉ። ጥሩ ነገር እንደ መጥፎ ነገር እንደ መልካም
ተደርጎ እየታየ ያለበት ሁኔታ በተጨባጭ የሚታይበት ሁኔታ እንደሆነ ነው የሚታየኝ። እና ለእህቶቻችን የምናገረው ከነሱ በፊት ደግሞ እነሱን ለሚቀጥሩ ወንድሞች አላህን ሊፈሩ ይገባል። ለራሳቸው የሚሸምቱት የቀጥታ ወንጀላቸው ተቀምጦ ሰዎችን ደግሞ ወደ ወንጀል በመጋበዝም እንዳይከሰሱ እንዳይቀጡ ሰጋላቸዋለሁኝ። ይጠንቀቁ። መጀመሪያ ይህንን ለዚህ ሀደፋቸው ለዚህ አድርጎ እነሱን እያየ እቃውን እንዲሸምት ሱብሃነላህ አልዓዚም በጣም ከባድ ነገር ነው። አደገኛ የሆነ ነገር ነው። ተቃራኒ በአላህ ፕሮግራም ተቃራኒ እየሄዱ ስለሆነ የአላህ እርግማን እንዳይደርስባቸው እፈራለሁ። እንደገና ደግሞ በዚህ የሚሰማሩና የሚቀጠሩ ሴቶችም ደግሞ ሪዝቅ ነው ሲሳይ ነውና ሊያስገድዳቸው ይችላል መቀጠር። የግድ ቤትሽ ቁጭ ብለሽ ለረሃብ ተዳረጊ አትባልም። ትዳር ኑሯት ወይ ደግሞ የትዳር ጓዷ ህይወቷን ፍላጎቷን መሰረታዊ ሐጃዋን የሚሸፍንላት እስከሌለ ድረስ መውጣትና መከሰብ ትችላለች። ግን ስትወጣ ቅርጿን በሚያሳይ መልበስ የለባትም። ሒጃብን ሸርዒ ሸሪዓው የሚያዘውን ሒጃብ መልበስ አለባት። ሐያ መሆን አለባት። ማለት ሐያ ማለት እጅግ በጣም አይናፋር ሆና ነው መቀመጥ ያለባት። የመጣውን ሁሉ አጣፍታ በጣም ሳቢ በሆነ መልኩ ማውራት የለባትም። ቁርጥ ያለ እጥር ያለ ጨዋታ ምናምን ማድረግ ያለባትም። ያው ሸሪዓው የሚያዘው አለባበስ መልበስ አለባት። መዋዋብና እጅግ መሽቀርቀር የለባትም። እንቅስቃሴዋንም ወደ ወጣ ገባ እያለች እንትን ማለት የለባትም። አላህን ያየኛል፣ አላህ በዚህ ሁኔታ ላይ ቢያየኝ ይወድልኛል ወይ ነውስ ይቆጣብኛል የሚለውን ያገናዘበ መሆን አለበት። ወፍራም መልበስ አለባት፣ ረጅም መልበስ አለባት፣ ሰፊ መሆን አለበት። ስስ መሆን የለበትም፣ አጭር መሆን የለበትም። ወደ ሰውነቷ ተጣብቆ ደግሞ ቅርጿን የሚያሳይ መሆን የለበትም። አነጋገሯ ደግሞ የተገደበና ጥር ያለ መሆን አለበት። ያ ሰላም በጣም ብዙ ወስዋስ እኮ አለበት ወላሂ አደገኛ የሆነ ነገር እና አላህን ሊፈሩ ይገባል። እኔ የአላህ ባሪያ ነኝ። የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም ለይለተል ኢስራኢ ወልሚዕራጅ ያዩትን ተናግረዋል እኮ ያ መዕሸረ ኒሳእ ተሰደቅነ ብለው ሲናገሩ ፈኢኒ ረአይቱኩነ አክተረ አህሊ ናር አሏቸው። አብዛኞቹ የእሳት ሰለባዎች እናንተ ሆናችሁ አይቻለሁ ብለዋል። በምንድን ነው? የሙኻለፋ ስላለባቸው ጠቅሰውታል። ያን እነዚህ ነው የተዘረዘሩት ነገሮች ስለማይጠብቁና የፊትና ምንጭ ስለሚሆኑ። መርሐባ ሼኽና ባረከላሁ ፊኩም። ጥሩ የሆነ ማብራሪያና ሰፊ የሆነ ግልጽ የሆነ በማያሻማ መልኩ ጥሩ ምክር ነው የሰጣችሁን። ለሁላችንም የምንጠቀምበት አላህ ያድርገን። እዚህ የሴቶቹ ጉዳይ ላይ አሁን አኺራን እንደመጨረሻ ማነሳው እንዴት ከሴቶች ፊትና መጠበቅ እንችላለን? ይህንን ፊትና አኺራን አሁን አብዛኛውን ነገር ወስዋሶቹን የሚከሰቱትን ነገሮች አብዛኞቹን አይተናል። ለመጠበቅ ምን ማድረግ አለብን? ከሴቶች ፊትና ለመጠበቅ ማድረግ ያለብን ቤታችንን እስላማዊ ቤት ማድረግ አለብን። እንቅስቃሴያችንን እስላማዊ እንቅስቃሴ ማድረግ አለብን። ቤታችንን እስላማዊ ቤት ማድረግ አለብን። ወንዶች በወንዶች ማረፊያ ሳሎን ማረፍ አለባቸው። እንግዶች ከሆኑ በወንድ ቤተሰብ አባላት መስተናገድ አለባቸው። ሁሉንም ነገር የሚያስፈልጋቸውን ነገር ወንዶች ማቅረብ አለባቸው። አባወራ ልጅ ካለው በልጁ ይታገዝ፣ አለበለዚያ ለራሱ ያቅርብ። ቤታችን እስላማዊ መሆን አለበት። አባወራ በሌለበት ወንዶችን አሪብ ብላ ማስገባት የለባትም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይደለም ሩቅ ባዕድና ጓደኛ ወዳጅ የሚባል ይቅርና ኢያኩም ወልኸልዋ ብለው ወድኹሉ ዐለ ኒሳ ኢያኩም ወድኹሉ ዐለ ኒሳ አደራችሁን ሴቶች ላይ መግባትን ተጠንቀቁ ብለው ሲናገሩ ከሰሓባ መካከል አንዱ አረአይተል ሐምወ ያ ረሱለላህ አላቸው። ሐምውን እስኪ ንገሩኝ እንዴት ታዩታል አላቸው። ሐምው ማለት በአባባል የሚባል ነገር አለ። የሴት የባሏ ወገን ሐምው ይባላል እና አረአይተል ሐምወ ያ ረሱለላህ አላቸው። ዋርሳ ይሉታል፣
በአንዳንድ አካባቢ ማለትም ሰውየው ቢሞት ሚስቱን ወንድሙ ይወርሳታል ማለት ነው። የጃሂልያ አስተሳሰብ ነው ይሄ። ሴትን እንደ ቁሳቁስ ቆጥሮ የምትወረስ ዕቃ የማድረግ ነገር አለ። ወደደችም አልወደደችም ወንድሙ ያገባታል ማለት ነው። በአንዳንድ አካባቢ ባህል ሆኗል፣ በቃ ህግ ሆኗል ማለት ነው። ይሄ ሲሞት ብቻ አይጠብቅም። አንዳንዴ ደግሞ ጃሂልያው የጠናበት ስርዓት አልበኝነቱ የመሀይማኑ ሐለት በጣም ከመቆጣጠሩ የተነሳ ሰውየው ባይሞትም መንገድ የወጣ ጊዜ ብቻውን ማደር የለባትም እስከመባል ድረስ ይታሰባል አሉ። በጃሂልያው ማህበረሰብ በመሀይማኑ ማህበረሰብ ዘንዳ እንደዚህ እስከዚህ ድረስ ነው። ዋርሳ አይደለሽ እንዴ እስከ ማለት ድረስ ይከዳል ብለዋል። ይህንን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ወንድሙ ቤት ከመግባት ቅሮት የለውም እና ይሄ ሐሙ የወንድም ሚስት እንዴት ትታያለች? ወይ ደግሞ የሚስት የባሏ ወንድም እንዴት ይታያል? እሱ የግድ ሐጃ አለው ከወንድሙ ቤት አይቀርምና ብሎ ሲጠይቃቸው አልሐሙ አልመውቱ ነው ያሉት። አልሐሙ አልመውቱ ነው ያሉት። እሱማ ሞት ነው አሉ። የሞት አደገኝነት ይታወቃል። ያው መጥፋት ነው በቃ በባል ሚስት ላይ በወንድም ሚስት ላይ መግባትማ ሞት ማለት ነው። አደገኝነቱ እንደዛ ነው ማለታቸው ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሐታ ወንጀሉ እንዳጋጣሚ ራሱ እንደዛ አይነት ነገር በወንድም ምክንያት ከተፈጠረ የመደጋገም እንትኑ ራሱ ሰፊ እድል በጣም የሰፋ ነው ማለት ነው። እና እክትላጡል አንሳብ ራሱ ይመጣል ማለት ነው። ልጄ ነው እያለ የወንድሙን ልጅ የሚያወርስበት ሁኔታ አለ። በልጅ ወደሱ የሚጠጋበት ሁኔታ አለ። በጣም ሰዋዊነት የሚቀየርበት ሁኔታ ነው ያለው ወደ እንስሳት። ይሄ እንደው አላኩል ሐል ይሄን ሁላ ፊትና የሚያመጣው ነገር ኸልዋና እንደገና ደግሞ እክትላጡ ነው። ስለዚህ ሙስሊሙ ማህበረሰብ ቤታችንን እስላማዊ ማድረግ አለብን። እስላማዊ ማድረግ አለብን። እይታችንን መጠበቅ አለብን። ከእክትላጥ ከመቀላቀል መጠንቀቅ አለብን። እንደዚሁም ደግሞ ሰው በሌለበት አጅነቢ ዝም ብሎ መግባት የለበትም። የወንድሜ ሚስት ጋር ገብቼ በስተናገድ ቡና ብታፈላልኝ ምን ችግር አለበት ከማለት መጠንቀቅ አለብን ማለት ነው። ያክስቴ ልጅ ነው ያጎቴ ልጅ ነው ወንድሜ ነው የሚባል ነገር አይሰራም። አይሰራም። አዎ ወንድም፣ አጎት፣ ልጅ፣ አባት፣ አያት በዚህ አጎት እነዚህ ካልሆኑ በስተቀር የአጎት ልጅ ያክስት ልጅ አጅነቢ ነው። ለብቻ መሆን የለባቸውም። በተቻለ መጠን አይቻልም። በሀገራችን የሚባል ወሬ ደግሞ አለ። ይሄ ሀገራችን በጣም ሶሻል ላይፉ ምናምን የሚባል ነገር አለ። አንተ በሸይጣን ተጠልፈህና የሶሻል ልጅ ሁነህ ነው እንጂ ማለት ነው። ሶሻሉ እንዳለ ነው፣ ተፈጥሮ ነው። ወንድ ወደ ሴት አንድ ማህበረሰብ ብቻውን መቻል አይችልም። አንድ ከተማ አንድ መንደር ራሱ ብቻውን መኖር አይችልም። አልኢንሳኑ መደኒዩ ሚን ጠቢዐቲህ ሰው ከተሜ ነው በተፈጥሮ። ሌላን ይፈልጋል። ከገበሬው ነጋዴው ይፈልጋል። ከነጋዴው ደግሞ ገበሬው ይፈልጋል። ከሸማኔው ለባሹ ይፈልጋል። ከለባሹ ደግሞ ሸማኔው ይፈልጋል። ከቀጥቃጩ መሳሪያ ፈላጊው ይፈልጋል። እንደዚሁም ደግሞ ከባለ ሀብቱ ደግሞ ያኛው ይፈልጋል ማለት ሁሉም ወደ ሁሉም ፈላጊ ነው። ግን ይሄ አላህ በፈቀደው መልኩ ነው መሆን ያለበት። አደብ ባለው መልኩ ነው መሆን ያለበት። አሁን ወንድም ወንድሙን ወዳጅ ወዳጁን የሚያጣበት ሁኔታ ነው እየተፈጠረ ያለው። እጅግ በጣም የሚዋደዱ በጣም ፍቅራቸው ፍቅር የሆነላቸው ሰዎች የሚቆራረጡበትና ለመገዳደል የሚፈላለጉበት ሁኔታ ይፈጠራል። በዚህ ማለት ነው የአላህ ሕግ ባለመከበሩ ምክንያት ማለት ነው። እና ቤታችንን እስላማዊ ማድረግ ህይወታችንና እንቅስቃሴያችንን እስላማዊ ማድረግ ከዚህ ከፊትና መዳን ሰበብ ይሆናል ማለት ነው። የአላህ ጥበቃ ሲጨመር ማለት ነው። መርሐባ ባረከላሁ ፊኩም ሼኽና።
እንትናችን አልተቋጨም፣ ፕሮግራማችን አላለቀም። ወላኪን ሰዓት አልቋል እያሉ ስለሆነ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች እነሆ ቂሙና የሚለው ፕሮግራማችን አተቅዋ የሚለው ዛሬ ከፈዲለቱ ሼክ አልዓላማ ዩሱፍ አህመድ ጋር የነበረን ቆይታ በጣም ጠቃሚ እና ለእናንተ የሚጠቅሙ ለእኛም ደግሞ የሚጠቅሙ የሆኑ ምክሮችን ሲለግሱን ቆይተዋል። አሁን በተጠቀስነው ምክርና ሀሳብ ላይ የምንጠቀም አላሁ ሱብሓነሁ ወተዓላ ያድርገን። ከጣፋጭ አንደበታቸውና ጥልቅ ከሆነ እውቀታቸው ያጋሩንን ምክር ወደ ተግባር የምንቀይር አላሁ ሱብሓነሁ ወተዓላ ያድርገን። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ወዳችሁና ፈቅዳችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።